እና ለሷሃባዎች ናቸው እንደዚህ ሚራቸው እንዲሁም ለነብዩ ሰለላሁ ዐለይሂ ወሰለም ነው ለነብዩና ከነብዩ ጋር ላሉ ሷሃባዎች ነው ምን ይያላቸው አሉ በልተው ማይጠግቡ ሆዳሞች ይያላቸው ያለው ማለት ነው አላሁል ሙስተዓን ተቡክ 50 ቀን አካባቢ ነው የፈጀው የሚባለው ማለት ነው በዛን ጊዜ እንግዲህ የ50 ቀን ቀለብ የሰው ልጅ 50 ቀን የሚበላውን በጭንቅላት ተሸክሞ ይሄዳል እንደው ስታስቡት እንደው በአሁኑ ጊዜ ስናሰላው 50 ቀን ማለት እስኪ በ3 ጊዜ እናስለው ሌላው ይቅርና መክሰስ የሚባለውና ምናምን የሚሉት ተውቱና በ3 ጊዜ ብታሰሉት 50 በ3 ስንት ነው እራት ምሳ እና ቁርስ 3 እንጀራ ብታሰሉት ማለት ነው እንደው በአሁኑ ጊዜ በቀላል ሂሳብ 50 በ3 ብታሰሉት ስንት ይሆናል 150 እንጀራ ተሸክሞ ይሄዳሉ ብላችሁ ታስባላችሁ ሰሃቦች እንደው እንደነሱ ሐሳብ ስንሄድ ማለት ነው የ50 ቀን ጉዞ ደርሶ መልስ የፈጀውን ማለት ነው ያ ሁሉ 150 እንጀራ ተሸክሞ ሲሄዱ ሲመጡ የ50 ቀን ጉዞ 150 እንጀራ ተሸክሞ ይሄዳል አንድ ሰው እንደው ስታስቡ ምን የለ በቁሎቹ ወይ ግመሉ ደግሞ ከፊሉ በከፊሉ ተዓቁብ እየተተካኩ ነው ይሄዱ የነበረው እንደው ሰሃቦች በዛን ራሱ ያዙ ትንሽ ምግብ ነው ይዘው የሚሄዱት ያንን እንኳን ተውትና ሌላ ጊዜ በነበረው ጉዞያቸው አንድ ቴምር ለአንድ ሰሃባ ይሰጠው ነበር ለ24 ሰዓት ምግብ ማለት ነው አንድ ቴምር ለ24 ሰዓት ለአንድ ሰሃባ ይሰጠዋል ያችን ይመጣታል በጥርሱ መጠጥ ያደረገ ውሃ ይጠጣል ይጓዛል ያንም ያጣለበት ጊዜ አለ ይላል ሰሃባው ሲዘግም ማለት ነው ያንንም አተን ይላል በዱላ ቅጠልን ያራገፍ አሽተን እንበላ ነበር ይላል በዚች መልኩ ሆኖ ነው ሰሃባዎችን ዲንን የነሱት የረዱት እንዲህ አይነት ለሆነን አካል እንደ ሆዳም ይባላል ሰውየው ባይሆን የራሱን አይብ በሌላው ለመግለጽ ከሆነ በስተቀር ማለት ነው አይሁዳውያኖች የራሳቸውን ነውር ነው በሌላውና አካል ለመግለጽ ሞክረው ነበር በአላህ ለመግለጽ ሲፈልጉ ምን አሉ የዱላህ ይሽ መግሉል አሉ አላህ ምን አላቸው ጉለት አይዲህም ወሉዒኑ ቢማ ቃሉ የራሳቸው ነውር ነው ወደ አላህ ያላከኩት እንጂ ስስታ ማለት እነሱ ናቸው ብሎ እየገለጸ ነው አላህ Subhanahu Wa Ta'ala እንዲህ ሆኖባቸው ነው የውመል አህዛብ በተመለከቱ ነብዩ ሰለላሁ ዐለይሂ ወሰለም ድንጋይ አስረው ነበር ሆዳቸው ላይ ማለት ነው ከረሃብ ብዛት ተነሳ ጠላት ዙሪያ ወሯቸው ከቧቸው ወሬ ነጋሪ እናስጠፋለን ብለው ነው ሙሉ በአንድ ቀን ጨርሰናቸው እንወጣለን ብለው ነው ዙሪያ ከበውት ነበር ሰልማኑል ፋሪሲ ይሄ እንትን እርከን ይሰራ ብሎ ኸንደቅን ባዘዘበት ጊዜ ያንን ሲቆፈር የሰው ሁሉ በልኬት ተሰጥቶ ሲቆፍር ሚበላቶ ሚበሉትን አጥተው ሆዳቸው ላይ ድንጋይ አስረው ነበር ነብዩ ሰለላሁ ዐለይሂ ወሰለም ለዛ ከዛ በኋላ ጃቢር የነብዩ ሁኔታ አየና ደክሟቸዋል ከዛ ሮጥ ብሎ ለሚስቱ ሄደና በነብዩ ላይ ድካም አግኝቼባቸዋል በጣም ደክሟቸዋል እንዲያው ምን አለ ብሎ ሲጠይቃት ያውችን ወጠጤ ፍየል አለች ቤት ላይ የምትውል አንድ ትንሽ ግልግል አለች እንዳው አንድ ሳህን ቁንትን አለ ገብስ አለ እሱን ፈጨት ባረገው ለሳቸው ይበቃቸዋል አለቻቸው አይ ምናልባት ብቻቸው እንትን ካላቸው አንድ 3 ሰሃባም ጨምረው ይምጡ ለነሱ ይሆናል አለቻቸው በቃ እሱ አማከራትና ወደ ማን ተመለሰ ወደ ነብዩ ጋር ተመልሶ የአላህ መልእክተኛ ሆይ እቤት ላይ እንዲህ ነገር አለ እንደው አንድ 3 4 ሆናችሁ ብትመጡ ሊሆናችሁ ይችላል ሲላቸው ምን አሉት በቃ እስከመመጣ ድረስ ምጣዱም እንዳይነሳ ድስቱም ደግሞ ምን እንዳይሆን እንደታነሱት ቦታው ላይ ቁጭ ይበላሉና ሰሃቦችን ጥሪ ያደረጉ ጃቢር ምግብ ሰርቷል ጥሪ አርጎላቸዋል አላቸው ለሰሃቦች በሙሉ እየሄዱ ሳለ ጃቢር ወይኔ እያለ ወዴት ይሮጣል ወደ ሚስቱ ሄደና ማከራት ሰዋሳየኸኝ አለችው ይባላል በአንዳንድ ዘገባ በሌላ ዘገባ ደግሞ ግን ያልኩህን ብላቸዋል ያለቻቸው ምን ብላ ነበርሳ አንድ 3 ሰው ብላ ነበር አው ያልሽኝማ ብያቸዋለሁ በጆሮአቸው ሹክ ብዬ ነበር ችግር የለም በቃ እንዲህ ከሆነ ነግራሃቸው ይዘው ከመጡ ችግር የለም ማለት መጡ የአካባቢ ሴቶች ጋጋሪ ተመጣና እየተጋገረ ምን ኢላ አኺሪ ቂሳው ሰፊ ነው ድንጋይ ያሰሩ ነበር አቡ ሁረይራ ረዲየላሁ ዐንሁ من شدة الجوع መንገድ ላይ ተኛና ልጆች ጭንቅላቱ ላይ እንደዚህ አንገቴ ላይ እንደዚህ ያስቀመጡ ጀና አቡ ሁረይራ ይሉ ነበራል አቡ ሁረይራ እብድ ሆነ ይያሉ እንደዚህ በግራቸው ይነኩኝ ነበር ወማ ቢያ ኢላ الجوع ይላል እብድነት የለብኝ ምን እንጂ ረሃብ እንጂ ከነብዩ ቤት የአኢሻ ቤት ለመግባት ከመስጂድ ነብዩ ቤት መግባት አቅቶኝ የወደኩ ጊዜ አለ ይላል የነብዩ ቤትና መስጂድ ርቀታቸው ምን አክል ነበር አንገታቸው ጭንቅላታቸው እንደዚህ ያወጡ ማለት ነው ጸጉራቸው
አይሻ ይመጡና እንደዚህ ያበጥሯቸው ነበር። ያው እርስ በርሱ ነበር። የአይሻና የሐፍሳ ቤት ደግሞ አብሮ ነበር። እንደዚህ አንገት እያወጡ ዛሬ እንዲህ በይ ዛሬ እንዲህ በይ ይባባሉና ይነጋገሩ ነበር። በዚህች አክል ቅርበት ያለውን ቦታ ለመግባት እስከሚያቅፈው ድረስ ከረሃብ የተነሳ እየወደቀ ነበር። ሌሎችም ሰሃቦች ሀከዛ። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም በማታ ክፍለ ጊዜ እንቅስቃሴ ወጡ። ቤታቸው ላይ 2 ወር እሳት ሳይወጣበት ይቆይ ነበር። በማታ ክፍለ ጊዜ እንቅስቃሴ ሲወጡ በማታው ደግሞ አቡበክርና ዑመር እንደገና አሁንም እንቅስቃሴ ያደርጋል በማታ። በዚህ ሰዓት ምንድነው ያወጣችሁ አላቸው። እናንተ ያወጣ ነገር ነው እኛ ማወጣን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ነው እናንተን ያወጣ ነገር እኛም አውጥቶናል አላቸው። አቡበክርና ዑመር ለማን ምላስ እየሰጡ ነው? ለነብዩ። እርሳቸው ምን አምጥቷቸዋል? እቤት ላይ ቁጭ ካሉ እንግዲህ ረሃብ ከባድ ነው እንቅስቃሴ እያረግን እናሳልፈው ብለው ወጡ። አቡበክርና ዑመርን ወጥተዋል። ከዛች በዚች መልኩ ነው ይዘው የአንድ ሰሃቢይ ቤት ሄዱ። ሲጠይቁ ባልሽ የት ሄደ ሲባል ውሃ ሊያመጣልን ሄደዋል አለች። እስከሚመጣ ድረስ ብለው ውጭ ላይ ጠበቁ። አልገቡም። ለምን? ባል ከሌላ አይገባም። ከዛ መጡ። መጨረሻ ላይ ከበሉ በኋላ ለቱስአሉና አን ሃዚህ ኒዕማ አላችሁ። ዛሬ ይኸው በላችሁ ጠጣችሁ አላችሁ። ከበላችሁት ከጠጣችሁት ነገር ትጠየቃላችሁ። ثم ለቱስአሉና የውመኢዝ አን ነዒም የሚለው ቀርባችሁ። ይገርማችኋል። በዚህች አክል ነው ዲንን እየረዱና በላይ ያደረጉ ተርበው ይላሉ ሰሃባዎች። አርገቡ ቡጡናን ብለው ሙናፊቆችን ይፈቹ ጀመሩ። ሙናፊቆች ልምዳቸው ነው ምን ሙእሚኖች ላይ የሌለባቸው ነገር አምጥቶ ዱብ ማድረግ። ይሄ የሙናፊቆች ባህሪ ነው። ወከዛሊከ በአህሉ ሱናዎች ላይ አምጥተው ዱብ ያደርጋሉ የቢድዓ ሰዎች። ይሄ አዳቸው ስለሆነ ማለት ነው።